ይስጥልኝ። እንዴት ናችሁ? እንዴት አላችሁ? ቻነላችንን እያደመጣችሁን ስለሆነ በጣም አመሰግናለሁ። አንዳንድ የዝውውር ጉዳዮችን ደግሞ እናንሳ። ከአርሰናልን ጀምር። የሚካኤል አርቴታ ቡድን በዚህ ክረምት የመጀመሪያ ፈራሚውን ይፋ አድርጓል። ኬፓ አሪዛባላጋን በ5 ሚሊዮን ፓውንድ ከቼልሲ የዳቪድ ራያ ተጠባባቂ እንዲሆን አስፈርሟል። ባለፉት 7 ዓመታት ስድስተኛ ከቼልሲ የፈረመ ተጫዋች ነው። ባለፉት ጥቂት ዓመታት አርሰናል ካይ ሃቨርትዝን፣ ጆርጂኖን፣ ዊሊያንን፣ ዳቪድ ሉዊዝ አይነት ተጫዋቾችን ከቼልሲ ሲያስፈርም እናስታውሳለን። አሁን ደግሞ ኬፓን አስፈርሟል። በዚህኛው ክረምት የአርሰናል እንዳልኩት የመጀመሪያው ፈራሚ ነው። በተጠናቀቀው የውድድር ዘመን የዳቪድ ራያ ተጠባባቂ የነበረው ብራዚላዊ ኔቶ ወደ ክለቡ ወደ ቦርንመዝ ተመልሷል። አርሰናልም የዚህን ተጫዋች ዝውውር ቋሚ የማድረግ ሀሳብ አልነበረውም። በተቃራኒው ይህንን ልክ እንደ ሚካኤል አርቴታ ሁሉ ከባስክ የሆነውን የቀድሞውን የአትሌቲክ ቢልባኦ፣ የቼልሲ፣ የሪያል ማድሪድ እና የቦርንመዝ ግብ ጠባቂ አስፈርሟል። ሚካኤል አርቴታ እና አንድሪያ ቤርታ ሁለቱም የአርሰናል አሰልጣኝና የስፖርት ዳይሬክተር የዚህን ግብ ጠባቂ ልምድ በምክንያትነት ጠቅሰዋል። ለምን ይህን ዝውውር ፈጸሙ የሚለው አንዳንድ ምላሾች ሊሰጡበት የሚችሉ ይመስለኛል። ባለፈው ክረምት እንደምታስታውሱት ዮዋን ጋርሲያ የሚባለውን የኤስፓኞልን ግብ ጠባቂ ነበር ለማስፈረም አርሰናል ፍላጎት ነበረው ተብሎ ይነገር የነበረው። ነገር ግን ሲመጣ መጀመሪያ የሚመጣበት ዓላማ ተጠባባቂ ግብ ጠባቂ እንዲሆን ተብሎ ታስቦ ለሚመጣ ተጫዋች 25 ሚሊዮን ዩሮ መክፈል በጣም ውድ ነው። ስለዚህ ባለፈው ክረምትም በዚህ በፒኤስአር ምክንያቶችም ግን ደግሞ ብዙ ትርጉም ስለማይሰጥ ተጠባባቂ እንዲሆን ለሚመጣ ተጫዋች 25 ሚሊዮን ዩሮ መክፈል ሚኬል አርቴታ ትኩረት ያደረገው አሮን ራምስዴልን ከሸጠ በኋላ የከት ፕራይስ ኦፕሽን ወይ በአነስተኛ ወጪ ያንን ቦታ የሚሞላ ተጫዋች ነበር የፈለገው። አሁንም በዛው ፖሊሲን የቀጠለው እንዳልኩት የ5 ሚሊዮን ፓውንድ የውል ማፍረሻ የነበረው ነው። የዓለም ውዱ ግብ ጠባቂ ነው። እስካሁን ድረስ ከፍተኛ ልምድ ያለው ግብ ጠባቂ ነው። ወጣ ገባ የእግር ኳስ ሕይወት ያለው ቢሆንም ግን ለሪያል ማድሪድ የተጫወተ ቻምፒየንስ ሊግ ባሸነፈው ቡድን ውስጥ የነበረ፣ ለቼልሲ የተጫወተ ቻምፒየንሺፕ ባሸነፈው ቡድን ውስጥ የነበረ ነው። ምንም እንኳ በእነዚህ ቡድኖች ውስጥ የመጀመሪያ ተመራጭ ግብ ጠባቂ የነበረም ባይሆን ነገር ግን የሚያሸንፉ ካምፖች ውስጥ የነበረ ተጫዋች ነው። ለዚህ ነው አርቴታ ከዝውውሩ በኋላ ስለ ልምድ የጠቀሰው። ነገር ግን በተጠናቀቀው የውድድር ዘመን ቦርንመዝ የዚህን ተጫዋች ዝውውር ቋሚ ማድረግ እንዲመኝ ያደረገ በጣም ጥሩ የውድድር ዘመን ነው ያሳለፈው። ያው እንደምታውቁት በቼልሲ የቲቦ ኮርቷ ተተኪ ሆኖ ነበር የፈረመው። ነገር ግን የቼልሲ ቆይታውን ስናስታውስ የምናስታውሰው በ2019 የሊግ ካፕ የፍጻሜ ጨዋታ ማውሪሲዮ ሳሪ ቀይረው ሊያስወጡት በሞከሩ ጊዜ የእሳቸውን ትዕዛዝ በእምቢታ አምጾ ወደ መለያ ምት ሄዶ አንድ የመለያ ምት አድኗል። ግን መጨረሻ ላይ ሲቲ ነበር ያንን ጨዋታ ያሸነፈው። ከዚያ በኋላ በላምፓርድ ስርም የመጀመሪያ ተመራጭ ግብ ጠባቂ ነበር። ከ2020 እስከ 2022 ባለው ጊዜ ግን የቼልሲ ቁጥር አንድነቱን ወይም የመጀመሪያ ተመራጭ ግብ ጠባቂነቱን ተቀማ። ኤድዋርድ ሜንዲ ነበር የቼልሲ የመጀመሪያ ተመራጭ ግብ ጠባቂ የነበረው በእነዚያ ዓመታት። ከዚያ በኋላ ነው በውሰት ወደ ሪያል ማድሪድ የተጓዘው። ነገር ግን በዚህ በተጠናቀቀው የውድድር ዘመን ለአንዶኒ ኢራዮላ ቦርንመዝ 35 ጨዋታዎችን በሁሉም ውድድሮች አድርጎ 9 ጨዋታዎች ላይ ጎሎች ሳይቆጠሩበት ወጥቷል። ግን የሙከራ ማዳን ስኬቱን ወይም ሴፍ ፐርሰንቴጅ የሚባለውን ካየን 74% ሴፍ ፐርሰንቴጅ አለ እና በፕሪሚየር ሊግ ዳቪድ ራያ፣ ሉካስ ፋቢያንስኪ እና ሳንቼዝ ብቻ ናቸው ከሱ የተሻለ ሙከራ የማዳን ስኬት ያላቸው። ከፍጹም ቅጣት ምት ሳጥን ውጪም ልክ እንደ ብዙዎቹ ዘመናዊ ግብ ጠባቂዎች ሁሉ እየወጣ መጫወት የሚችል ስፔርማን መሆን የሚችል ነው። ቅድም ደግሞ እንደጠቀስኩት ከፍተኛ ልምድ ያለው ግብ ጠባቂ ነው። በቼልሲ በሪያል ማድሪድ መልበሻ ክፍሎች ውስጥ የነበረ የሪያል ማድሪድ ቡድን የላሊጋ፣ የቻምፒየንስ ሊግ እና የስፔን ሱፐር ካፕ አሸናፊ ሲሆን የዚያ ቡድን አባል የነበረ ነው። እንዲያውም በኋላ የአንድሬ ሉኒን አስደናቂ ብቃት
የሪያል ማድሪድ ጊዜያዊ ተመራጭ ግብ ጠባቂ እንዲሆን አደረገው እንጂ ከኩርቷ መጎዳት በኋላ የሪያል ማድሪድ ተጠባባቂ ግብ ጠባቂ የነበረው እሱ ነበር፣ ወይም ይሰለፍ የነበረው ግብ ጠባቂ እሱ ነበር። ሚኬል አርቴታ ባለፈው የውድድር ዘመን ቡድን ውስጥ በነበረው በኔቶ ብዙ እምነት አልነበረውም። ካልሳሳትኩ አንድ ጨዋታ ብቻ ከዢሮና ጋር በተደረገ ጨዋታ ብቻ ነበር ይህንን ግብ ጠባቂ የተጠቀመበት። ሌሎች ወጣት ግብ ጠባቂዎችን ነው ከዛ በኋላ በሜዳው ከቦልተን ጋር በነበረ ጨዋታ 16 ዓመቱን ጃክ ፖርተርን ተጠቀመበት። ከዚያ በዚህ ውድድር ቀጥሮ በነበረው ጨዋታ ቶም ሴትፎርድ የሚባለውን ከአያክስ ባለፈው ክረምት ያስፈረሙትን ሌላ ወጣት ግብ ጠባቂ ተጠቀመ። ኔቶ ደግሞ በቻምፒየንስ ሊግ አርሰናል ከ1 እስከ 8 ባለው ስፍራ ሆኖ ወደ ሁለተኛው ዙር ማለፉን ባረጋገጠበት የዢሮና ጨዋታ አሰለፈው። በእነዚህ 3 ጨዋታዎች ላይ ብቻ ነው ዳቪድ ራያ ያልተጫወተው እንጂ በተቀሩት ጨዋታዎች ላይ ሁሉ በቀጣዮቹ የሊግ ካፕ ዙሮችም ይሁን በተቀሩት የፕሪሚየር ሊግ እና የቻምፒየንስ ሊግ እንዲሁም የኤፍኤ ካፕ ጨዋታዎች ዳቪድ ራያ ብቻ ነበር ሲሰለፍ የነበረው። ስለዚህ አሰልጣኝ ሚኬል አርቴታ በኔቶ ላይ ብዙ እምነት እንዳልነበረው የሚያሳይ ነው። ሁለት ግብ ጠባቂ እንግዲህ ግብ ጠባቂ የሁለት ግብ ጠባቂ ሚና ያንን ያህል የፕራዮሪቲ ሚና ተደርጎ ላይቆጠር ይችላል። ነገር ግን ዋና ግብ ጠባቂ ረጅም ጊዜ ከሜዳ በጉዳት የሚርቅ ከሆነ የተጠባባቂ ግብ ጠባቂነት አስፈላጊነት በጉልህ ይታያል። አሁን በተጠናቀቀው የውድድር ዘመን ሊቨርፑል ለ11 ጨዋታዎች አሊሰንን አልተጠቀምም። 11 ጨዋታ ማለት የውድድር ዘመኑ 1/3 ማለት ነው። በሊግ ሲዝን ካየ ነው ብዙ ነው፣ ሳምፕል ሳይዙ ትንሽ አይደለም። ነገር ግን በዚያ ጊዜ የአሊሰን አለመኖር ስለማጉደሉ ምንም አላየንም። ግብ ጠባቂዎች ብዙ የማይጎዱ ቢሆንም ከተጎዱ ግን ያንን ቦታ በብቃት የሚሞላ ተጫዋች ያስፈልጋል። እኔ ከዚህ በፊት የ1997-98 ሲዝንን እያነሳው ነበር። አሌክስ ማኒንገር የሚባል ግብ ጠባቂ ነበረው አርሰናል። ዋና ግብ ጠባቂያቸው ዴቪድ ሲመን ነው። ነገር ግን ሲመን በጉዳት ባልተሰለፈባቸው 8 ጨዋታዎች በ7ቱ ጎል ሳይቆጠርበት ነው የወጣው። አንደኛው አርሰናል በዛ ዓመት የፕሪሚየር ሊግ ሻምፒዮን የሆነበት ጨዋታ ላይ ኦልትራፎርድ ላይ በማርክ ኦቨርመርስ ጎል አማካኝነት ሲያሸንፉ አሌክስ ማኒንገር ግብ ጠባቂያቸው ነበር። ከ8 ጨዋታዎች በ7ቱ ክሊንሺት ጠብቋል። በ2001-2002 የውድድር ዘመንም ዴቪድ ሲመን 1/3 የፕሪሚየር ሊግ ጨዋታዎችን ብቻ ነው ያደረገው። መጀመሪያ ሪቻርድ ራይት፣ በኋላ ስቱዋርት ቴይለር የእሱን ቦታ በሚገባ መሸፈን ችለው ነበር። የአርሰናል ምሳሌን ልጥቀስ በሚል ነው። ስለዚህ በጣም ጥሩ ተጠባባቂ ያስፈልጋል። ኬፓ ደግሞ ቅድም እንዳልኩት ብዙ ገንዘብ የሚወጣበትና በሌሎች ዲፓርትመንቶች ላይ አርሰናል መፈጸም ለሚፈልጋቸው ዝውውሮች የበጀት እንቅፋት የማይሆን ነው። 5 ሚሊዮን ፓውንድ ብቻ ስለሆነ የሚከፈልበት የዚህ ተጫዋች ዝውውር ተጠናቋል። ብዙ ስሜት የሚሰጥ ዝውውር ይመስለኛል። በእኔ በኩል የአርሰናል ደጋፊዎች መስማት የሚፈልጉት የአጥቂ ዝውውር እንደሆነ አውቃለሁ፣ ወይም የክንፍ ተጫዋች ዝውውር እንደሆነ አውቃለሁ። ነገር ግን እስኳዱ መገንባት አለበት። ስለዚህ ለስኳድ የሚሆን ፈራሚ ነው ብለን ልንወስደው እንችላለን። ተመሳሳይ ባህሪ ያለው ዝውውር ነው የሚሆነው አይደለም። የክርስቲያን ኖጋርድም ዝውውር ቢሆን ኖጋርድም የስኳድ ተጫዋች ሆኖ ነው እንጂ የሚመጣው የመጀመሪያ ተሰላፊ ሆኖ አይደለም የሚመጣው። ግን ብዙ ጊዜ በ3 ውድድሮች የሚወዳደር ቡድን ጠለቅ ያለ ስኳድ ልምድ ካላቸው ተጫዋቾች ጋር ያስፈልጉታል። ያንን ለማድረግ ነው አርሰናል እየሞከረ ያለው። ነገር ግን የዝውውር ጉዳዩን ካነሳን ያው የአጥቂ ጉዳይ እስካሁን ድረስ መፍትሄ አላገኝም። ግን የክንፍ ተጫዋቾች ጉዳይ ነው ሰሞኑን ደግሞ በየዕለቱ አዳዲስ ወሬዎችን የምንሰማበት። ዛሬ የስካይ ዱሽለንድ ጋዜጠኛ የሆነው ፍሎሪያን ፕሌተንበርግ የሚባለው ጋዜጠኛ ሰሞኑን ሲወራ ስለነበረው የዝውውር ጉዳይ አንድ መረጃ ሰጥቷል። እንደምታውቁት በክንፍ ተጫዋችነት የሪያል ማድሪዱን ሮድሪጎ ጎዌሽን ደግሞ ባለፉት ጥቂት ቀናት ስንሰማ እንደነበረው በልጅነቱ የአርሰናል አካዳሚ ውስጥ የነበረውን ከዚያ ከአርሰናል አካዳሚ የተሰናበተውን አሁን በክሪስታል ፓላስ በጣም ድንቅ የውድድር ዘመን ያሳለፈውን በክለቡ ታሪክም የመጀመሪያ ዋንጫ ሲያሸንፉ በጣም ወሳኝ ተጫዋች የነበረውን የእንግሊዝ ብሔራዊ ቡድን ተመራጭ የሆነውን ኤቤሬጅ ኤዜን አርሰናል ማስፈረም ይፈልጋል የሚል ዘገባ ደግሞ በተለይ ትላንት ጠንከር ብሎ ሲወጣ ነበር በእንግሊዝ ጋዜጦች በኩል። ዛሬ ፍሎሪያን ፕሌተንበርግ ደግሞ የቼልሲውን ኖኒ ማድዌኬን ለማስፈረም አርሰናል ከተጫዋቹ ጋር ንግግር ማድረግ ጀምሯል የሚል መረጃ ሰጥቷል። እኔ ሁሌ ግራ የሚገባኝ ከተጫዋቹ ጋር ንግግር ማድረግ ጀምሯል ማለት በፊፋ ያስቀጣል። በቀጥታ ከተጫዋች ጋር ንግግር ማድረግ አይቻልም። ባለቤቱ ክለብ
ቼልሲ ነው አይደለም የተጫዋቹ የኮንትራት ባለቤት የኖኒ ማድዌኬ ኮንትራት ባለቤት። አርሰናል ከቼልሲ ጋር ይፋዊ ንግግር ከጀመረ በኋላ ብቻ ነው ከተጫዋች ጋር የመነጋገር መብት ያለው። ኮንትራት ያለውን ተጫዋች ያለ ክለቡ ፍቃድ ማነጋገር ታፒንግ አፕ ይባላል። ፊፋ ደግሞ ይሄንን ይከለክላል። ግን ብዙ ጊዜ እንሰማለን፣ በየቀኑ የምንሰማው ዜና ነው። አርሰናል ብቻ የሚያደርገው አይደለም እና እንዲህ አይነት ዘገባዎችን ስሰማ ሁሌም ያ የታፒንግ አፕ ነገር ይመጣብኛል። የቀድሞ የማንቸስተር ዩናይትድ ተከላካይ ያፕስታም ከማንቸስተር ዩናይትድ ዝውውሩ ጋር በተገናኘ በመጽሐፉ ላይ በግለ ታሪክ መጽሐፉ በኦቶባዮግራፊው ላይ ሲጽፍ የፒኤስቪ አይንድሆቨን ፍቃድ ሳይጠየቅ ማንቸስተር ዩናይትድ አነጋግሮ የነበረ ወይም አሌክስ ፈርጉሰን አነጋግረው የነበር ብሎ በመጽሐፉ አሌክስ ፈርጉሰን በጣም ተቆጥተው ሰበብ ሆኖ ከማንቸስተር ዩናይትድ ለቋል። የክለቡን ሚስጥር አወጣ በሚል ማለት ነው። እና ብዙ ጊዜ እንደዚህ አይነት ነገር ሰማ አእምሮ ላይ ይሄ ይመጣል። ለማንኛውም ግን ፍሎሪያን ፕሌተንበርግ የስካይ ጀርመኒ ወይም የስካይ ዱችላንድ ጋዜጠኛ ነው። አርሰናል ከኖኒ ማድዌኬ ካምፕ ጋር ከተጫዋቹ ጋር በግል መነጋገር ጀምሯል፣ ይህንን መረጃ አውቃለሁ ብሎ ጽፏል። ያው እንደምታውቁት የአንድሪያ ቤርታ የሚኬል አርቴታ የዚህኛው ክረምት አካሄድ ለምሳሌ በአጥቂ ስፍራ በቀደም አንድ ፕሮግራም ስንሰራ እንደጠቀስ ነው አንድ ግብ ብቻ አይደለም ያላቸው፣ አንድ ታርጌት ብቻ አይደለም ያላቸው። በአንድ ጊዜ በርካታ ግቦች አሏቸው፣ ኢላማዎች አሏቸው። ለምሳሌ በአጥቂ ስፍራ በየቀኑ አዳዲስ ስሞችን እንሰማለን። በዚህ ክረምት ቢያንስ የሶስት ተጫዋቾችን ስም ሰምተናል። ሁለቱ በየዕለቱ የሚነሱ ናቸው። የቪክቶር ዮኬሬሽን ከስፖርቲንግ ሊዝበን፣ ደግሞ ቤንያሚን ሼሽኮን ከላይፕዚግ ማምጣት ይፈልጋል። ከሁለቱ አንዱን ነው የሚያስፈርመው ይላሉ ብዙዎቹ ጋዜጠኞች፣ በዚህ ይስማማሉ። ነገር ግን ኦሌ ዋትኪንስ፣ ኡጎ ኤኪቲኬ አይነት ሌሎችም ተጫዋቾች ስማቸው ይጠቀሳል። ምናልባት በክንፍ ተጫዋችነትም ስፍራ ይኸው ተመሳሳይ አካሄድ የቀጠለ ይመስላል። በየዕለቱ አዳዲስ ስም ስለሆነ የምንሰማው የኤዜ ጉዳይ ብዙ ትኩረት የሳበ ነው። ግን ማድዌኬም እንደዚሁ ስሙ ይጠቀሳል። ግን የሚለየው ከሮድሪጎ እና ከኤዜ ይሄኛው ተጫዋች ንጹህ የቀኝ ክንፍ ተጫዋች ሆኖ ነው ያለፉትን ጥቂት ዓመታት በቼልሲ ሲጫወት የነበረው። የውድድር ዘመኑ እያበቃ በነበረበት ጊዜ በግራ በኩል ይጫወት ነበር። ነገር ግን ከቀኝ የተነሳ እያጠበበ የሚገባ ልክ እንደ ቡካዮ ሳካ አይነት የጨዋታ ስታይል ያለው ተጫዋች ነው። ሮድሪጎ በቀኝ በኩል እንደሚጫወት አውቃለሁ። ስለዚህ ተመሳሳይ ሊመስል ይችላል። ግን ሮድሪጎ የመጀመሪያ ተመራጭ ስፍራው የቀኝ መስመር ተጫዋችነት አይደለም። አርሰናል ለምሳሌ በለስ ቀንቶት ሮድሪጎን ቢያስፈርም በግራ ክንፍ ተጫዋችነት ነው የሚያጫውተው። ምክንያቱም በቀኝ በኩል ቡካዮ ሳካ አለ። ግን ባለፈው የውድድር ዘመን እንደምታስታውሱት ለሪያል ማድሪድ ሲጫወትም ጥሩ ፐርፎርም ያደረገባቸው ጨዋታዎች፣ ጎላ ብለው የሚታወሱለት ጨዋታዎች በግራ ክንፍ ተጫዋችነት ያደረጋቸው ጨዋታዎች ናቸው። ስለዚህ ይሄ ተጫዋች የሚፈርም ከሆነ ወይም ኤዜ የሚፈርም ከሆነ በግራ ክንፍ በኩል የሚጫወቱ ናቸው። አሁን እንግዲህ ሁለቱም ጠበብ አድርገው ወይም እንደ ኢንሳይድ ፎርዋርድ መጫወት የሚወርዱ ተጫዋቾች ናቸው። እንደ ንጹህ የተች ላይን የክንፍ ተጫዋቾች አይደሉም። ለምሳሌ እንደ ጋብርኤል ማርቲኔሊ አይነት ተጫዋቾች አይደሉም። የበለጠ ፕሌሜከር ባህሪ ያላቸው የክንፍ ተጫዋቾች ስለሆኑ፣ ስለዚህ እነዚህ ዝውውሮች በአርሰናል በየዕለቱ የሚጠቀሱ ናቸው። ግን ዛሬ ደግሞ ከክንፍ ተጫዋቾች መካከል ጎላ ብሎ ስሙ ሲነሳ የሰማ ነው። በተለይ ፍሎሪያን ፕሌተንበርግ የዘገበውና ሌሎችም ሚዲያዎች ያስተጋቡት አርሰናል ከኖኒ ማድዌኬ ጋር በግል የእሱን ዝውውር በተመለከተ መነጋገር ጀምሯል የሚል ነው። ይህ የሚሆን ከሆነ ያለፉት ዓመታት አርሰናል ከቼልሲ ተጫዋች የመግዛት ፓተርኑ ይቀጥላል ማለት ነው። ቅድም እንዳልኩት ባለፉት ዓመታት አርሰናል ከቼልሲ በርካታ ተጫዋቾችን ሲያስፈርም እንደቆየ እናውቃለን። ስለ አርሰናል እነዚህን ካነሳን ወደ ማንቸስተር ዩናይትድ ጉዳይ ደግሞ እንሻገርና ማንቸስተር ዩናይትድ የብሪያን እምቤሞን ዝውውር ለማጠናቀቅ እንደገና ድርድር ከብሬንፎርድ ጋር እያደረገ ነው የሚል መረጃን ስካይ ስፖርትስ ይዞ ወጥቷል። ዩናይትድ እምቤሞን ለመውሰድ ሁለት የተለያዩ ጥያቄዎችን አቅርቦ ነበር። ሁለቱንም ጥያቄዎች ብሬንፎርድ ውድቅ አድርጓል። አንደኛው የ55 ሚሊዮን ፓውንድ ጥያቄ ነበር። ሁለተኛው አድኦንስ የሚባሉትን ወይም እንደ ተጫዋቹ ስኬት እየታየ የሚጨምረውን 7.5 ሚሊዮን ፓውንድ ጨምሮ የ62.5 ሚሊዮን ፓውንድ ጥያቄ አቅርቦ ሁለቱንም ጥያቄዎች ብሬንፎርድ ውድቅ አድርጓል። ነገር ግን ስካይ ስፖርትስም እንደ ፋብሪዚዮ ሮማኖ አይነት የዝውውር ስፔሻሊስት ጋዜጠኞችም እንዳሉት የሳምንቱን የመጨረሻ ቀናትን ጨምሮ ማንቸስተር ዩናይትድ ሶስተኛና ምናልባት የመጨረሻ ሊሆን የሚችል ኦፈር ሊያቀርብ ነው። አሁን አንዳንድ ጊዜ የዝውውር ገበያ በሌሎች ተጫዋቾች ዋጋ ይመራል ወይም ዲክቴት ይደረጋል።
አሁን ማንቸስተር ዩናይትድ በዚሁ ተመሳሳይ የዝውውር ወቅት ማቴዎስ ኩኛን ከዎልቭስ በ62.5 ሚሊዮን ፓውንድ አስፈርሟል። በእርግጥ ይሄ የውል ማፍረሻ ስላለው የሚከፈል ነው። የውል ማፍረሻ ካለው አድኦንስ አይኖረውም። ያንኑ ገንዘብ በምን ያህል የክፍያ ምዕራፍ ልክፈል የሚል ድርድር ይደረጋል እንጂ። አሁን ይህንን ደግሞ ብሬንፎርድ አይቷል እና በብሬንፎርድ ሰዎች ግምገማ ብሪያን እምቤሞ ከማቴዎስ ኩኛ የተሻለ እንጂ ያነሰ ሲዝን አይደለም ያሳለፈው። በጎል 20 ጎሎች ያስቆጠረ ተጫዋች ነው። ማቴዎስ ኩኛ 15 ጎሎች ነው ያስቆጠረው። በአጠቃላይ 27 የጎል ተሳትፎ ያለው 7 ተጨማሪ አሲስቶች የሰጠ ቀጥተኛ የጎል ተሳትፎ 27 የሆነ ተጫዋች ነው። ስለዚህ ጋራንቲድ የሆነ ክፍያ። አሁን አድኦን የሚባለው ኮንዲሽናል ነው። ለምሳሌ የተጫዋቹ 200 ጨዋታ ማድረግን ታሳቢ ያደረገ አድኦን ይካተታል። አንዳንድ ጊዜ 200 ጨዋታ ማድረጉን ማንም ሰው እርግጠኛ መሆን አይችልም። ምክንያቱም 200 ጨዋታ ማለት አንድ ተጫዋች በየአመቱ 50 ጨዋታ ቢያደርግ 4 ሲዝን ይፈጃል ማለት ነው። ብዙ ክለቦች እርግጠኛ መሆን ይፈልጋሉ ያ አድኦንስም ቢሆን ቶሎ ሊሳካ የሚችል ለምሳሌ 25 ጨዋታ ተጫዋቹ ካደረገ 1 ሚሊዮን ፓውንድ ተጨማሪ ገንዘብ፣ ወይ ተጫዋቹ 20 ጎል ካስቆጠረ 1 ሚሊዮን ፓውንድ ተጨማሪ ገንዘብ፣ እንደዚህ ቶሎ ሊሳኩ ይችላሉ ተብለው የሚታሰቡ አድኦንስ የሚባሉትን ነው ማካተት የሚፈልጉት። ነገር ግን ብሬንፎርድ ቤዚክ ክፍያ ከማቲያስ ኩኛ እኩል ማግኘት ይፈልጋሉ፣ ጋራንቲድ የሆነውን። ከዛ በኋላ የ2 ሚሊዮን የ3 ሚሊዮን አድኦንስ ሊኖር ይችላል። ግን የእንግሊዝ ጋዜጦች እንደሚሉት ቢያንስ 62.5 ሚሊዮን ፓውንድ ማንቸስተር ዩናይትድ ለወልቭስ የሚከፍለውን 62.5 ሚሊዮን ፓውንድ ቤዚክ ፊ የሚባለውን መቀበል ይፈልጋሉ። ከዛ በኋላ አድኦንሱ ላይ ይደራደራሉ። የብሬንፎርድ የስፖርት ዳይሬክተር ፊል ጂልስ ይባላሉ። ትናንትና ከስካይ ስፖርትስ ጋር አንድ ቃለ ምልልስ ነበራቸው። ተጫዋቹ ወደ ማንቸስተር ዩናይትድ ሊዘዋወር የሚችልበት እድል እንዳለ ጠቅሰው ነገር ግን ቅድመ ሁኔታዎቻችን የማይሟሉ ከሆነ ተጫዋቹ እዚህ ለመቆየትም ቢሆን ደስተኛ ነው የሚል አስተያየት ሰጥተዋል። እሱን በተመለከተ ከፍተኛ ፍላጎት አለ፣ ስለዚህ የእሱ ምርጫ ግልጽ ይመስለኛል ብለዋል። የእሱ ምርጫ ደግሞ ማንቸስተር ዩናይትድ ነው። ይሄ በደንብ በምናምናቸው ጋዜጠኞችና ብዙሃን መገናኞች ጭምር የተነገረ ነው እና እሳቸው እንዳሉት ምርጫው በጣም ግልጽ ነው። ሂዝ ከረንት ፕሪፈረንስ ሃዝ ቢን ዌል ፐብሊሳይዝድ የሚል ቃል ወይም የሚል ሀረግ የተጠቀሙት። ስለዚህ በማን እየተፈለገ እንደሆነ እሱም ማንን እየፈለገ እንደሆነ ግልጽ ነው። ነገር ግን ማንስማማ ከሆነ ተጫዋቹ በጂቴክ ለመቆየት ደስተኛ ነው ብለዋል እና ርቀቱ ግን ብዙ አይደለም። አሁን የሚጠቀሰው የ2-3 ሚሊዮን ፓውንድ ልዩነት ስለሆነ በቀጣዮቹ ቀናት ዝውውሩ መሳካቱ የማይቀር ይመስላል። ድርድሮቹ እንደቀጠሉ ናቸው ብሏል። አሁን ወደ አመሻሽ ላይ ስካይ ስፖርትስ ያወጣው መረጃ እንደሚያሳየው ዛሬ ማንቸስተር ዩናይትድን በተመለከተ ትኩረት ከሚስቡት ዘገባዎች መካከል አንደኛው የአጥቂ ስፍራን በተመለከተ ነው። ሎሪ ዋይት ዌልን ታውቁት እንደሆነ የአትሌቲክ የማንቸስተር ዩናይትድ ዘጋቢ ነው እና እሱ እንዳለው ማንቸስተር ዩናይትድ ራስሙስ ሆይሉንድን በዚህኛው ክረምት የሚለቀው ከሆነ የጣሊያን ክለቦች ይልቁን ኢንተር ሚላን የራስሙስ ሆይሉንድ ፈላጊ እንደሆነ በዚህኛው ክረምት ከአንድ ጊዜ በላይ ሰምተናል እና በመጨረሻ ወደ ጣሊያን ከተመለሰ በሱ ፈንታ ማንቸስተር ዩናይትድ ማስፈረም የሚፈልገው አጥቂ ኦሌ ዋትኪንስ ነው የሚል መረጃን በጣም የሚታመን ምንጭ ነው ይዞ ወጥቷል። ግን ኮንዲሽናል ነው፣ በራስሙስ ሆይሉንድ መልቀቅ ላይ የሚመሰረት ነው። ማንቸስተር ዩናይትድ በዚህ ክረምት ማስፈረም ይፈልጋል እየተባለ የተለያዩ አጥቂዎች ስማቸው ሲጠቀስ ነበር፣ በተለይ የቪክቶር ዮኬሬሽ ጉዳይ። ነገር ግን ሎሪ ዋይትዌል ምን ይላል? ባለፈው ጥር ማንቸስተር ዩናይትድ ለአስቶን ቪላ ማርከስ ራሽፎርድን በውሰት በሰጠ ጊዜ አንድ ንግግር ነበራቸው። ያ ውይይት ራሽፎርድ በቋሚነት ወደ አስቶን ቪላ የሚዘዋወር ከሆነ ማንቸስተር ዩናይትድ ኦሌ ዋትኪንስን ለማስፈረም በልዋጩ ማለት ነው በራሽፎርድ ቅይር ከአስቶን ቪላ ጋር ይህንን ጉዳይ በተመለከተ ውይይት አድርገው ነበር። ነገር ግን ማርከስ ራሽፎርድ በአስቶን ቪላ አይቆይም፣ እሱም ወደ ባርሰሎና መሄድ እንደሚፈልግ ከ10 ቀን በፊት ገደማ ከአንድ የስፔን ብዙሃን መገናኛ ጋር ባደረገው ቃለ ምልልስ አስተያየት ሰጥቶ ነበር። ደግሞ ከእንግሊዝ ውጭ ላለ ክለብ ነው መጫወት የሚፈልገው። ወደ ባርሰሎና መሄድ እንኳ ባይሳካለት
ከእንግሊዝ ውጭ ወዳለ ክለብ ተጉዞ ነው መጫወት የሚፈልገው። ስለዚህ አስቶን ቪላ ራሽፎርድን ወስዶ ዋትኪንስን ለማንቸስተር ዩናይትድ የሚሰጥበት እድል በራሽፎርድ ከእንግሊዝ ውጭ ባለ ክለብ ለመጫወት መፈለግና በእርግጥም አስቶን ቪላ በሚቀጥለው ዓመት በቻምፒየንስ ሊግ ስለማይሳተፍ የቻምፒየንስ ሊግ ገንዘብ ስለማይኖረው ለራሽፎርድ አይነት ተጫዋች ከፍተኛ ደሞዝ ለመክፈል የሚያስችል ኢኮኖሚያዊ ሁኔታም ላይ አይደለም ያለው። ነገር ግን ማንቸስተር ዩናይትድ ይሄንን ተጫዋች በተመለከተ ባለፈው ጥር እንዲህ አይነት ድርድር ማድረጉ ብቻ ስለ ተጫዋቹ ያለውን ግምት ያሳያል ብሎ መናገር ይቻላል። ባለፉት በርካታ ዓመታት በፕሪሚየር ሊግ የተረጋገጠ ችሎታ ያለው ተጫዋች ነው። እንግዲህ ሁልጊዜ እንደዚህ አይነት ተጫዋቾች ስም መነሳት አንዳንድ ሰዎችን ብዙ ላይማርካቸው ይችላል። የለመድነው ፊት የለመድነው ስም ሲሆን ብዙ ኤክሳይት ላይ ያደርግ ይችላል። አንዳንድ ጊዜ እንደዛ ይሆናል። ፋሚሊያሪቲ ብሪንግስ ኮንቴምፕት ይላሉ እንግሊዞቹ። መልመዳችን ነገሩን በደንብ አክብረን እንዳናየው ሊያደርግ ይችላል። በጣም በጣም ጥሩ ተጫዋች ነው ኦሊ ዋትኪንስ የሚሳካ ከሆነ። እንግዲህ ከዚህ በፊት ብዙ ጊዜ እንዳነሳ ነው ማንቸስተር ዩናይትድ የዚህኛው ክረምት የዝውውር ግቡ የፕሪሚየር ሊግ ተጫዋቾችን የማስፈረም ነው። አሁን ይሄ ገና ብዙ የገፋ ዝውውር አይደለም፣ እንዳልኩት ኮንዲሽናል ነው። ማንቸስተር ዩናይትድ ራስሙስ ሆይሉንድን በመሸጡ ላይ ወይም ምናልባት በውሰት በመስጠቱ ላይ የሚመሰረት ነው። ግን በተከታታይ ዓመታት ላለፉት 3 ተከታታይ ሲዝኖች 20 የጎል ተሳትፎ በፕሪሚየር ሊግ ብቻ የነበረው ተጫዋች ነው። በተጠናቀቀውም የውድድር ዘመን 9 ቁጥሮችን ወይም አጥቂዎችን ብቻ ካወዳደርን እንደ ሳላህና ብሪያን ምቤሞ አይነት ተጫዋቾችን ካወጣ እነዚህ የክንፍ ተጫዋቾች ስለሆኑ አሌክሳንደር ኢሳቅ እና ኤርሊንግ ሃላንድ ብቻ ናቸው ከሱ የበለጠ ጎል ያስቆጠሩት። 24 ጎሎችና አሲስቶች ነበሩት። እንደምታውቁት በዚህ የውድድር ዘመን እንደ ባለፉት የውድድር ዘመናት ያለምንም ጥርጥር የአስቶን ቪላ የመጀመሪያ ተመራጭ 9 ቁጥር አልነበርም። እስከ ጥር ድረስ ጆን ዱራን ለቦታው ይፎካከረው ነበር። ከጥር በኋላ ደግሞ አሰልጣኝ ኡናይ ኤሜሪ ማርከስ ራሽፎርድንም በአጥቂነት በበርካታ ጨዋታዎች ላይ ይጠቀሙ ስለነበር የዚህኛው የውድድር ዘመን የአስቶን ቪላ የመጀመሪያ ተመራጭ አጥቂ ሆኖ ሳይነካ አይደለም የውድድር ዘመኑን ያሳለፈው። በዚህ ኮንቴክስት ካየነው ደግሞ 24 የጎል ተሳትፎ በጣም አስደናቂ ቁጥር ነው እና እንዳልኩት እንግሊዛዊ ነው፣ የፕሪሚየር ሊግ ተጫዋች ነው። በ184 ጨዋታዎች ከ100 በላይ የጎል ኮንትሪቢሽን ነበረው በብሬንፎርድ። ይህንን ተጫዋች ለማስፈረም አርሰናል ነበር ባለፈው ጥር ለአስቶን ቪላ ጥያቄ አቅርቦ የነበረው። አስቶን ቪላ 60 ሚሊዮን ፓውንድ ለዚህ ተጫዋች ዝውውር ፈልጎ ነበር። አርሰናል 40 ሚሊዮን ፓውንድ ብቻ ይገባዋል የሚል አቋም ስለነበረው ተጫዋቹ በጥር ወደ አርሰናል አልተዘዋወረም። እዛው በአስቶን ቪላ ነው እየተጫወተ የውድድር ዘመኑን ያጠናቀቀው። አሁን ግን ምናልባት በሆይሉንድ ላይ የሚመሰረት ነው። ሆይሉንድ የሚለቀ ከሆነ የማንቸስተር ዩናይትድ ፕራዮሪቲ እሱ ነው። አሞሪም ከቪክቶር ዮኬሬሽ ጋር እጅግ በስኬት በስፖርቲንግ ሊዝበን አብሮ ሰርቷል። ነገር ግን ቪክቶር ዮኬሬሽ እንዳልኩት ኮንዲሽናል መሆኑ እንደተጠበቀ ሆኖ ማንቸስተር ዩናይትድ ከምቤሞና ከማቴዎስ ኩኛ በኋላ ሌሎች ተጨማሪ ተጫዋቾችን ለማምጣት ከቡድኑ ተጫዋቾች መልቀቅ አለባቸው። የክንፍ ተጫዋቾች አሉ በማንቸስተር ዩናይትድ ውስጥ በአሰልጣኙ እቅድ ውስጥ ታክቲካዊም የዲስፕሊንም ተፈላጊነት የሌላቸው ራሽፎርድ፣ ጋርናቾ፣ ሳንቾ፣ አንቶኒ አይነት ተጫዋቾች የነዚህ መልቀቅ ማንቸስተር ዩናይትድ ከነዚህ ተጫዋቾች ዝውውር የሚገኘው ገንዘብና የነዚህ ተጫዋቾች ከማንቸስተር ዩናይትድ የደሞዝ ዝርዝር መነሳት ተጨማሪ የዌጅ ስፔስ ስለሚፈጥር ሌሎች ዝውውሮችን ለማድረግ እድል ይሰጠዋል። ግን ከ100 ምናምን ሚሊዮን ፓውንድ በኋላ የሚደረጉት ዝውውሮች በማንቸስተር ዩናይትድ የመሸጥ አቅም ላይ የሚመሰረቱ ናቸው። ዮኬሬሽም የማንቸስተር ዩናይትድ ፍላጎት አንደኛው አካል ቢሆንም በዩናይትድ ከሚፈለጉት ተጫዋቾች መካከል ቢሆንም ነገር ግን ተጫዋቹ ወደ አርሰናል መዛወር ይፈልጋል ተብሎ ሲነገር ሰምተናል በቅርብ ጊዜ፣ ወይም ለአሁን ምርጫው አርሰናል ነው ተብሎ ሲዘገብ ሰምተናል። ለማንኛውም ማንቸስተር ዩናይትድ ኦሌ ዋትኪንስን የአጥቂ የመጀመሪያ ምርጫው አድርጎታል፣ ግን ራስሙስ ሆይሉንድ የሚለቅ ከሆነ ነው። ወደ ጣሊያን ደግሞ እንሂድና ስለ ሌላ 9 ቁጥር እናንሳ።
ስካይ ኢታሊያ የሚባለው የስካይ የጣሊያን ዲፓርትመንት ዩቬንቱስ የዚህኛው ክረምት ቁጥር 1 ፍላጎቱ ቪክቶር ኦሲመንን ከናፖሊ ማስፈረም ነው የሚል መረጃን ይዞ ወጥቶ እንዲያውም ባለፈው ሳምንት መጨረሻ በዩቬንቱስ እና በቪክቶር ኦሲመን መካከል ጠበቅ ያለ የድርድር ንግግር ሲደረግ ነበር የሚል መረጃ ይዞ ወጥቷል። በናፖሊ እንደማይቀጥል ግልጽ ነው። የተጠናቀቀውን የውድድር ዘመንም በቱርክ ነው ለጋላታ ሳራይ ሲጫወት ያሳለፈው። እዛም ምን ያህል የተዋጣለት አጥቂ እንደሆነ አሳይቷል። ወደ ሳውዲ የመሄድ ፍላጎት የለውም። አልሂላል አሁን በሲሞኔ ኢንዛጊ የሚሰለጥነው ቡድን ይህንን ተጫዋች ለማስፈረም በተለይ የዓለም የክለቦች ዋንጫ ከመጀመሩ በፊት ብዙ ጥረት ሲያደርግ ነበር። የናፖሊው ባለቤት ኦሬሊዮ ደ ላውሬንቴስም ተጫዋቹ ወደ ሳውዲ ቢዘዋወር ይመርጣሉ ይባላል። ምክንያቱም የሳውዲ አረቢያ ክለቦች እንደ አውሮፓ ክለቦች በድርድር ስለማያባትሏቸው ስለማያዝሏቸው ማለት ነው። አልሂላል 75 ሚሊዮን ዩሮ የውል ማፍረሻውን ያለምንም ቅሬታ መክፈል የሚችል ነው። በአውሮፓ ግን ብዙ ድርድር ይፈጃል፣ ብዙ ማገዶ ይፈጃል። አሁን ስካይ እንደሚለው አሁን በጥብቅ እየፈለገው ያለው ክለብ ብዙ የፕሪሚየር ሊግ ክለቦች ይህንን ተጫዋች ይፈልጉታል በሚል ማንቸስተር ዩናይትድ፣ ሊቨርፑል፣ ከዚህ በፊት ቼልሲ በዝውውር ላይ ከዚህ ተጫዋች ጋር ስማቸው አብሮ ሲነሳ እንሰማለን። ነገር ግን አሁን ዩቬንቱስ ነው የዚህ ተጫዋች ጥብቅ ፈላጊ ተብሏል። ለናፖሊ ደጋፊዎች ምን ማለት እንደሆነ አላውቅም። ምክንያቱም ከዚህ በፊት አስታውሱ እንደሆነ ልክ እንደ ቪክቶር ኦሲመን የወደዱትን ጎንዛሎ ኢጓይን ወደ ዩቬንቱስ በሄደበት ጊዜ በኔፕልስ የተነሳው ቁጣ እና የመካድ ስሜት መራር ነበር። አሁን ቪክቶር ኦሲመን በእርግጥ ከክለቡ ጋር አለመግባባት ውስጥ እንደገባ ይታወቃል። የተጠናቀቀውን የውድድር ዘመን በጋላታ ሳራይ ነው ያሳለፈው። ነገር ግን ከዲየጎ ማራዶና ዘመን በኋላ ናፖሊ የሴሪያው አሸናፊ ሲሆን ከ33 ዓመት ጥበቃ በኋላ የዚያ ቡድን ኮከብ ነው የነበረው። እሱና ክቪቻ ክቫራትስኬሊያ ነበሩ የናፖሊን የአጥቂ መስመር የመሩት። ደግሞ በዚያ የውድድር ዘመን የካፖ ካኔኒሪ ወይም የስኩዴቶ የሴሪያ ከፍተኛ ጎል አስቆጣሪ ሆኖ ያጠናቀቀው እርሱ ነው። ስለዚህ ይህንን ተጫዋች በጣም ወደሚጠሉት ዩቬንቱስ ተዘዋውሮ ካዩት ልክ በኋላ ለኢጓይን የነበራቸው አይነት ቅያሜ ነው የሚኖራቸው ወይስ ስኩዴቶን ስላሸነፈላቸው ጥቂት የራሩለታል አላውቅም። ግን የዩቬንቱስ ጉዳይ ውስብስብ ነው እንደምታውቁት። ምክንያቱም ራንዳል ኮሎሙዋኒን ከፓሪስ ሰን ጀርማን እንደገና የውሰት ቆይታውን ማራዘም ይፈልጋሉ። ዱሻን ቭላሆቪችን የሚወስድላቸው ከሌለ እንደ ቪክቶር ኦሲመን አይነት ተጫዋች መጨመር ከባድ ነው። ጆናታን ዳቪድን ለማስፈረም ተስማምተዋል ሲባል ነበር። እስካሁን ድረስ ዝውውሩ ይፋ ያልሆነው ቭላሆቪች አሁንም ቡድን ውስጥ ስላለ ነው። ግን ቭላሆቪችን ለማስፈረም ደግሞ አክቲቭሊ ጥረት እያደረገ ያለ ትልቅ የአውሮፓ ክለብ እየሰማን አይደለም። ስለዚህ ወሰብሰብ ያለ ይመስለኛል ቪክቶር ኦሲመን የማስፈረማቸው ነገር። ግን የአጥቂን ጉዳይ ካነሳን ደግሞ ሊቨርፑልን በተመለከተ ቅድም የጠቀስኩት የስካይ ዱችላንድ ጋዜጠኛ ፍሎሪያን ፕሌተንበርግ የሊቨርፑል የ9 ቁጥር ምርጫ ኤኪቲኬ ነው የሚል መረጃን ይዞ ወጥቷል። ኡጎ ኤኪቲኬ በብዙ ትልልቅ የእንግሊዝ ክለቦች የሚፈለግ ወጣት ፈረንሳዊ የአይንትራክት ፍራንክፉርት ተጫዋች ነው። ሊቨርፑል በዚህኛው ክረምት ወደ 200 ሚሊዮን ፓውንድ የሚጠጋ የዝውውር ገንዘብ ለፍሎሪያን ቪርትዝ፣ ለየረሚ ፍሪምፖንግ፣ ለሚሎሽ ኬርኬዝ ቢያወጣም ነገር ግን ተጨማሪ ዝውውሮች ለማድረግ የሚያስችል የፋይናንስ አቅም አለው። ባለፉት ጥቂት ዓመታት ከሌሎች ከሊቨርፑል ጋር ከሚፎካከሩት ግዙፍ ክለቦች አንጻር ያን ያህል ብዙ ገንዘብ አላወጣም። በዚህኛው በያዝነው የዝውውር ወቅት ብቻ እንኳን እንደ ጃሬል ኳንሳ እና ኬለኸር አይነት ተጫዋቾችን በመሸጥ ብዙ ገንዘብ አግኝቷል። በዚሁ ክረምት ሊለቁ የሚችሉ ሌሎች ተጫዋቾች አሉ። ዳርዊን ኑኔዝ በዚህኛው ክረምት ከሊቨርፑል መልቀቁ የሚቀር አይመስልም። ናፖሊ እና የሳውዲ ክለቦች የሆነ ጊዜ ኤሲ ሚላንም ፈላጊዎቹ ናቸው በሚል ስማቸው የሚጠቀሱ ክለቦች ናቸው። ደግሞ የሃርቪ ኤሊየትም በሊቨርፑል የመክረም ነገር አጠያያቂ ነው። ሌሎችም እንደ አንዲ ሮበርትሰን ወይም ኮስታስ ሲሚካስ ከሁለቱ አንዳቸው 3 ፉልባኮች ስለማይኖሩ ለአንድ ቦታ መልቀቃቸው አይቀርም እንዲህ የተባለ ይጠቀሳል። ስለዚህ ሊቨርፑል ከሽያጭ እንደገና ሊያገኝ የሚችለው ብዙ ገንዘብ አለ። ለዝውውር ያወጣውን ገንዘብ የሚመጣጠን አይነት ገንዘብ ከሽያጭ ሊያገኝ ይችላል። ስለዚህ የማርክ ጌሂ ስም የክሪስታል ፓላስ የመሃል ተከላካይ የሊቨርፑል የመጀመሪያ ተመራጭ የመሃል ተከላካይ ፍላጎት ነው ይባላል። ደግሞ በአጥቂ ስፍራ ኡጎ ኤኪቲኬ የሊቨርፑል ቁጥር 1 ታርጌት ነው የሚል መረጃን
ስካይ ዱሽላንዱ ጋዜጠኛ ፍሎሪያን ፕሌተንበርግ ሰጥቷል። ቁጥር አንዱ እንኳ አሌክሳንደር ኢሳቅ ነው። ግን የአሌክሳንደር ኢሳቅ ዝውውር የማይመስል ነው በተለያዩ ምክንያቶች። አንደኛ ኒውካስል በጣም ሀብታም ክለብ ነው። ተገዶ ካልሆነ በስተቀር እንደባለፈው ክረምት የፒኤስአር ነገር መጥቶበት ካልሆነ በስተቀር ሻጭ ክለብ አይደለም። ምናልባት በኦነርሺፑ በዓለም ላይ በጣም ሀብታሙ የክለብ ባለቤት የሳውዲ ፐብሊክ ኢንቨስትመንት ፈንድ ነው። ፒኤስአር እኮ ነው ኒውካስልን ሰቅዞ የያዘው እንጂ በአንድ ጊዜ ሊጉን ሊያጥለቀልቀው ይችል ነበር፣ የገንዘቡ አቅሙ በጣም ጠንካራ ስለሆነ። ስለዚህ ምናልባት ራሱ ተጫዋቹ ልልቀቅ ብሎ አጂቴት ካላደረገ በስተቀር ኒውካስል ይህንን ተጫዋች ሊለቅ የሚችልበት እድል በጣም ጠባብ ነው። እንዲያው ቢስማሙና ለመሸጥ ቢወስኑ እንኳን ከ150 ሚሊዮን ፓውንድ በታች መሸጥ አይፈልጉም ነው የሚባለው። ስለዚህ በዚህ ምክንያት የመጀመሪያ ምርጫቸው አሌክሳንደር ኢሳቅ ቢሆንም እና ለብዙ ክለቦች የመጀመሪያ ምርጫ እንደሚሆን ብንጠብቅም ለምሳሌ አርሰናል አጥቂ ይፈልጋል፣ አርሰናል ኢሳቅን ይፈልገዋል ይባላል። ግን ኒውካስል በሚቀጥለው ዓመት ቻምፒየንስ ሊግ ላይ ይጫወታል። በተጠናቀቀው የውድድር ዘመን ከ7 አስርት ዓመታት በኋላ ዋንጫ አሸንፏል። ስለዚህ ፕሮጀክቱም እየሰራ ነው። ብዙ ገንዘብ ለመክፈል ደግሞ በክለቡ ታሪክም የምንጊዜም ውዱ ተከፋይ ለማድረግ የኮንትራት ማራዘም ድርድር እያደረጉ ነው። ስለዚህ ሊቨርፑል የመጀመሪያ ተመራጭ እሱ እንደሆነ ብናውቅም ግን እሱ ሚሽን ኢምፖስብል። ስለዚህ ከተቀሩት መካከል ነው እንግዲህ እንደ ስካይ ጀርመኒ መረጃ ከሆነ ኡጎ ኤኪቲኬ የመጀመሪያ ተመራጭ አጥቂያቸው ነው። እዛው ጀርመን ላይ እንቆይና ከሊቨርፑል ጋር የተያያዘ ጉዳይ ነው። ባየር ሚኒክ የግራ ክንፍ ተጫዋች ማስፈረም ይፈልጋል። ባለፈው ክረምትም ይህንን ማድረግ ይፈልጉ ነበር፣ አልሆነላቸውም። በዚህኛው የዝውውር ገበያ ደግሞ እንደ ሌሮይ ዛኔ አይነት ተጫዋችን አጥተዋል። ወደዚያ ወደ ግራ ድልቶ መጫወት የሚችለውን ፍሎሪያን ቬትስን በሊቨርፑል ተቀምተዋል። ኒኮ ዊሊያምስን በጥብቅ ይፈልጉት ነበር። ኒኮ ዊሊያምስ ወደ ባርሰሎና መዘዋወሩ የሚቀር አይመስልም። በየዕለቱ አዳዲስ ስሞች እንሰማለን። በእርግጥ የባየር ሚኒክ ዋናው ግብ ለጊዜው የሚመስለው ኒክ ቮልተማደ የሚባለውን የስቱትጋርት ተጫዋች ማስፈረም ነው። አሁን ይህንን ተጫዋች ለማስፈረም እና የሃሪኬን ተጠባባቂ ወይም ከሃሪኬን ኋላ የሚጫወት ተጫዋች ለማድረግ ከስቱትጋርት ጋር በዚህኛው ሳምንት ድርድራቸውን ይጀምራሉ ተብሎ ይጠበቃል። በግራ ክንፍ ቦታ ላይ ግን ባሏቸው አማራጮች ያን ያህል እርካታ ያላቸው አይመስልም። ኪንግስሌ ኮማ ባለፈው ክረምት ከክለቡ እንዲወጣ ጥረት ሲደረግ ነበር። አክቲቭሊ ለመሸጥ ይሞክሩ ነበር። ምናልባት በዚህኛው ክረምትም ሊለቅ ይችላል። ስለዚህ እዛ ቦታ ላይ የላቀ ጥራት ያለው ተጫዋች ማስፈረም ይፈልጋሉ። አሁን የጀርመን ብዙሃን መገናኛዎች ስካይ ዱሽላንድ ነው አሁንም በድጋሚ ያለው ሉዊስ ዲያዝ ትኩረታቸው ሆኗል። ሌላኛው የሊቨርፑል ተጫዋች ኮዲ ጋክፖም እንደዚሁ። ነገር ግን ሌሎች የፕሪሚየር ሊግ ተጫዋቾችም አሉ ለዚህ ስፍራ የሚፈለጉ የአርሰናሉ ጋብርኤል ማርቲኔሊ እና የብራይተንን ሆቭ አልቢዮኑ ካይሮ ሚቶማ። እነዚህ 4 ተጫዋቾች በባየር ሚኒክ ለግራ ክንፍ ተጫዋችነት የሚፈለጉ ናቸው። ግን ደግሞ ከጥቂት ጊዜ በፊት የኤስ ሚላኑን ራፋኤል ሊያዮንም ይፈልጉታል የሚል መረጃ ስንሰማ እንደነበር አስታውሳለሁ። ስለዚህ ባየር ሚኒክ በዚህኛው ክረምት ዋናው ትኩረቱ የግራ ክንፍ ተጫዋች ማስፈረም። የኒክ ቮልተማደ ዝውውር ለጊዜው ዋና ግባቸው መሆኑ እንደተጠበቀ ሆኑ። ጆን ዱራን የጆዜ ሞሪኞን ፌነርባቼን ሊቀላቀል ነው ተስማምቷል። ከፌነርባቼ ጋር ለቀናት ሲወራ የነበረ ነገር ነው። በመጨረሻ ግን ይሄ ባለፈው ጥር በ70 ሚሊዮን ዩሮ ገደማ ከአስቶን ቪላ ክርስቲያኖ ሮናልዶ እና ሳዲዮ ማኔ አይነት ተጫዋቾች ወዳሉበት አልናስር ተዘዋውሮ ነበር። ነገር ግን ከግማሽ ሲዝን በኋላ ሊለቅ ነው። ለ2 ዓመት ለቱርኩ ፌነርባቼ ይጫወታል እና ለዚህ ኮንትራት ደግሞ የሞሪኞ ቡድን የ10 ሚሊዮን ዩሮ የውሰት ክፍያ ይከፍላል። አስገራሚ ነው። በአውሮፓ ትልልቅ ክለቦች የዛሬ ዓመት ገደማ በክረምቱ በቼልሲ በዌስትሃም በኋላ ደግሞ ጠበቅ ብሎም ባይሆን እንደ አርሰናል ባሉ ክለቦች ይፈለጋል ሲባል የቆየ ተጫዋች ነው። የአልናስር ዝውውሩ አልተሳካም፣ ምንም ጥያቄ የለውም። ስለዚህ አሁን ወደ ቱርክ ሄዶ ለፌነርባቼ ሊጫወት ነው። የጆዜ ሞሪኞ ቡድን አዲሱ አጥቂ ሊሆን ነው። ሞሪኞ ደግሞ እንደ ኤዲን ዤኮ አይነት አጥቂያቸው ከቡድናቸው ለቋል። 9 ቁጥር የሚፈልጉበት ክረምት ነው። ዤኮ ወደ ጣሊያን ተመልሶ ለፊዮረንቲና ፈርሟል። ስለዚህ ሌላ አጥቂ እየፈለጉ ነው። ግን የቀድሞ የማንቸስተር ዩናይትድ አሰልጣኝ የነበረ ሰው የቀድሞ የፕሪሚየር ሊግ አጥቂን ለማስፈረም ሲቃረብ እሳቸው ብቸኛው አይደሉም። ምክንያቱም በኦሌ ጉነር ሶልሻር የሚሰለጥነው ሌላኛው የቱርክ ሱፐር ሊግ ክለብ ቤሲክታሽ ታሚ አብርሃምን
በቋሚ ዝውውር ለማስፈረም ተስማምቷል። ታሚ አብርሃም የሮማ ተጫዋች ነው። ነገር ግን ያበቃውን የውድድር ዘመን ለኤሲ ሚላን ሲጫወት ነበር የቆየው። አሁን በቋሚ ዝውውር ወደ ቱርክ ሊጓዝ ነው። የቤሲክታሽ የሶሻል ሚዲያ አካውንትም እንዳሳየው ተጫዋቹ በግል ጀት ውስጥ ሆኖ ለቤሲክታሽ ደጋፊዎች መልእክት ሲያስተላልፍ አይተናል። ጠብቁኝ በኤርፖርት ብሏል። በ17 ሚሊዮን ፓውንድ ነው ቤሲክታሽ ይህንን የቀድሞ የቼልሲ አጥቂ የሚያዘዋውረው። አንሱ ፋቲ በይፋ የሞናኮ ተጫዋች መሆኑ ተረጋግጧል። በ3 ዓመት ውስጥ ለሁለተኛ ጊዜ በውሰት ይወጣል ማለት ነው እና ባለፈው የውድድር ዘመን በባርሰሎና የሃንዚ ፍሊክ ቡድን ውስጥ በቂ የመሰለፍ እድል አላገኝም። አሁን በዚህኛው የዝውውር ጊዜ አንጋፋ ተጫዋቾችን ፖል ፖግባን ከቀናት በፊት ከዚያ በፊት ኤሪክ ዳየርን ያስፈረመው ሞናኮ ሌላ የታወቀ ስም ያለው ተጫዋች አንሱ ፋቲን በውሰት ከባርሰሎና ወስዷል። የተጫዋቹ ኮንትራክት ለ1 ዓመት በውሰት የሚቆይ ነው። ነገር ግን ሞናኮ የዚህን ተጫዋች ዝውውር ቋሚ ማድረግ ከፈለገ 11 ሚሊዮን ዩሮ ይከፍላል። የውሰት ቆይታው ላይ ሞናኮ የተጫዋቹን 1/4ኛ ደሞዝ ነው የሚከፍለው። 12 ሚሊዮን ዩሮ ነው ዓመታዊ ደሞዙ። ከዚህ መካከል 4 ሚሊዮን ዩሮውን ነው ሞናኮ የሚከፍለው። ፌዴሪኮ ቤርናርዴስኪ ያለፉትን ጥቂት ዓመታት በአሜሪካ ሲጫወት ከቆየ በኋላ ወደ ቦሎኛ ተመልሷል፣ ወደ ጣሊያን። ከቀናት በፊት ቺሮ ኢሞቢሌን ለማስፈረም የተስማማው ቦሎኛ ነው። አሁን የቀድሞውን የፊዮረንቲና እና የዩቬንቱስ ተጫዋች ለማስፈረም የተስማማው። ወደ ጣሊያን ከተጓዝን አይቀር ከማሊዲን ሱሌይማና የሳውዛምተኑ ተጫዋች በሳውዛምተን ለጥቂት ወራት ያሰለጠኑትን የኢቫን ዩሪችን አታላንታን በ17 ሚሊዮን ፓውንድ ተቀላቅሏል። አትሌቲኮ ማድሪድ ባለፈው ክረምት 200 ሚሊዮን ፓውንድ ለዝውውር አውጥቶ ስለነበር ወይም 200 ሚሊዮን ዩሮ ዋንጫዎች እንዲያሸንፍ ከፍተኛ ኤክስፔክቴሽን ነበረበት። ግን በዚህኛውም ክረምት በዝውውር ላይ ጠንከር ብሎ ነው ያለው። ጆኒ ካርዶዞን አስፈርሟል፣ ሮጄሪን አስፈርሟል። አሁን ደግሞ ክርስቲያን ሮሜሮን ማስፈረም ይፈልጋል። 8 አርጀንቲናዊ ቡድን ውስጥ ነበሩ በተጠናቀቀው የውድድር ዘመን። አሁንም ሌላ አርጀንቲናዊ ለመጨመር ፍላጎት አላቸው። ክርስቲያን ሮሜሮን ማስፈረም ከፈለጉ ግን ታይምስ እንደሚለው ቶተንሃም 70 ሚሊዮን ፓውንድ ሊከፈለኝ ይገባል የሚል አቋም አለው። ቶተንሃም በተከላካይ ስፍራ ኮታ ታካይ የሚባል ጃፓናዊ ተጫዋችን በ5 ሚሊዮን ፓውንድ አስፈርሟል። ነገር ግን የክርስቲያን ሮሜሮን አይነት ተጫዋች ቦታ ለመሸፈን ሌላ ሲኒየር ተከላካይ ማስፈረም ሳይኖርበት አይቀርም። በአዲስ አሰልጣኝ ስር ነው የውድድር ዘመኑን የሚጀምረው። ቶተንሃም እንደሚታወቀው አንጅ ፖስቴኮግሉ ከለቀቁ በኋላ ቶማስ ፍራንክ ተክተዋቸዋል። ሰሞኑን ሞሐመድ ኩዱስ፣ አንቷን ሴሜኞ፣ ቻቪ ሲሞንስ አይነት ተጫዋቾችን ለማስፈረም ፍላጎት አለው። በተለይ ከሞሐመድ ኩዱስ ጋር ጠንከር ያለ ድርድር እያደረገ ነው ሲባል ስንሰማ ነበር። በዛው ለንደን ውስጥ እንቆይና የቼልሲን ጉዳይ ደግሞ እናንሳና ወደ ማብቂያችን እንሂድ። ቼልሲ በቅርብ ቀናት ከ100 ሚሊዮን ፓውንድ በላይ የወጣባቸው የሁለት ተጫዋቾችን ዝውውር ለማጠናቀቅ ተቃርቧል። አስቀድሞ ጄሚ ጊተንስን ከቦሩሲያ ዶርትሙንድ፣ ከዚያ በኋላ ጆዋ ፔድሮን ከብራይተን። ነገር ግን ተጨማሪ ተጫዋቾች ሊያስፈርም ይችላል የሚል መረጃን ታይምስ ይዞ ወጥቷል። አሁን የፔድሮ የሜዲካል ምርመራ አብቅቷል። ከብራዚል ወደ ዩናይትድ ስቴትስ ከሄደ በኋላ ምናልባት አርብ ዕለት ምሽት ከፓልሜራሽ ጋር በሚደረገው የዓለም ክለቦች የሩብ ፍጻሜ ጨዋታ ላይ ጭምር ሊሰለፍ ይችላል። ስለዚህ ተጫዋቹ ዝውውሩ እንደተጠናቀቀ ሊቆጠር ይችላል። ጄሚ ጊተንስ ግን በዚህ ውድድር ላይ አይሰለፍም። ካፕታይድ ነው ወይም ለሌላ ቡድን በዓለም ክለቦች ዋንጫ ላይ ስለተጫወተ። ነገር ግን በተቀረው የዝውውር ጊዜ ቼልሲ ተጨማሪ ማጥቃት ተጫዋቾችን ሊጨምር ይችላል። ታይምስ እንደሚለው 9 ተጫዋቾችን በማጥቃት ስፍራ ይዞ የውድድር ዘመኑን መጀመር ይፈልጋል። ነገር ግን ይሄ የሚሆነው እንደሚሸጡት ተጫዋቾች ሁኔታ ነው። ቤን ቺልዌል፣ ራሂም ስተርሊንግ፣ አክሴል ዲሳሲ፣ ሬናቶ ቬጋ፣ ዦዋ ፌሊክስ፣ አርማንዶ ብሮሃ እና ጆርጂ ፔትሮቪች በአሰልጣኝ ኤንዞ ማሬስካ ቡድን ውስጥ የእቅዱ አካል ያልሆኑ ተጫዋቾች ናቸው። በዩናይትድ ስቴትስ በዓለም የክለቦች ዋንጫ እየተወዳደረ ባለው የቼልሲ ቡድን ውስጥም የሉም። አንዳንዶቹ ከውሰት መመለሳቸው ነው። እንደ ራሂም ስተርሊንግ እና ዦዋ ፌሊክስ፣ አክሴል ዲሳሲ አይነቶቹ ተጫዋቾች፣ ሬናቶ ቬጋን በዩቬንቱስ፣ ቤን ቺልዌልን በክሪስታል ፓላስ፣ አርማንዶ ብሮሃን በኤቨርተን፣ እነዚህ ሁሉ በውሰት ጆርጂ ፔትሮቪችን በስትራስቡርግ በውሰት የነበሩ ተጫዋቾች ናቸው። እነዚህ አሁን በቼልሲ ቡድን ውስጥ ስፍራ ይኖራቸዋል፣ ሚና ይኖራቸዋል ተብሎ
የማይጠበቁ ተጫዋቾች ናቸው። እነዚህን መሸጥ የሚችል ከሆነ ቼልሲ ተጨማሪ የማጥቃት ተጫዋቾችን ሊያስፈርም ይችላል የሚሉ መረጃዎች አሉ። ኖኒ ማድዌኬ ቅድም እንደጠቀስነው በአርሰናል እየተፈለገ ያለ ተጫዋች ነው። እሱ የሚለቅ ከሆነ ደግሞ እንደ አሌሃንድሮ ጋርናቾ አይነት ከዚህ በፊት የሚፈልጉትን ተጫዋች ለማስፈረም ከማንቸስተር ዩናይትድ ጋር ወደ መነጋገር ሊያመሩ ይችላሉ። በነገራችን ላይ እንደ ክሪስቶፈር ንኩንኩ አይነት በሚቀጥለው የውድድር ዘመን በቼልሲ ላይ ቆዩ የሚችሉ ተጫዋቾች አሉ። ግን አንድ ሌላ በቼልሲ እንደሚፈልግ ስንሰማው የቆየ ተጫዋች አለ። ማሊክ ፎፋና የሚባለው የሊዮን ተጫዋች በኖቲንጋም ፎረስት ከሊዮን ጋር በተደረገ ድርድር ተጫዋቹ ወደ ፎረስት ሊዘዋወር የሚችልበት ስምምነት በሁለቱ ክለቦች መካከል ተደርጓል። ነገር ግን ኖቲንጋም ፎረስት ተጫዋቹን ወደ ሲቲ ግራውንድ እንዲመጣ ማስማማት ማግባባት አለበት። በሁለቱ ክለቦች መካከል ግን መስማማት ተደርሷል የሚል መረጃን ፋብሪዚዮ ሮማኖ ይዞ ወጥቷል። የቀድሞቹ ሁለት የአርሰናል ተጫዋቾች አሌክስ ላካዜት እና ኦሊቪየ ዢሩ ክለብ ይቀይራሉ። አሌክስ ላካዜት አምበል ሆኖ ካገለገለበት እጅግ ከሚወደድበት ከሊዮን ጋር ተለያይቶ ወደ ሳውዲ ፕሮሊግ ሄደው ኔዮም ኤፍሲ የሚባለውን ክለብ ተቀላቅሏል። ኦሊቪየ ዢሩ ላለፈው የውድድር ዘመን በዩናይትድ ስቴትስ ለሎስ አንጀለስ ኤፍሲ ነበር ይጫወት የነበረው። እሱ ደግሞ ለሊል ለመፈረም ተስማምቶ ዛሬ በፓሪስ የሜዲካል ምርመራውን ሲያደርግ ነበር። ጆርዳን ቬሬቶ ሌላ የፈረንሳይ ብሔራዊ ቡድን ተጫዋች ወደ አልአራቢ ይሄዳል። ሌላ የሊዮን ተጫዋች የነበረ ነው። ለዛሬ ይበቃናል። ስላደመጣችሁን በጣም አመሰግናለሁ። በደህና አምሹ።